የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበት ፕሮግራም ነው። የፕሮግራሙ ዋና ዓላማ የዚህ ፕሮግራም ተከታታዮች መጽሐፍ ቅዱሳቸውን ከፍተው በየዕለቱ ከእግዚአብሔር ቃል እንዲያነቡና እንዲያሰላስሉ ለማበረታታት ነው። ልበ አምላክ ዳዊት ምስጉን ስለሆነው ሰው ሲናገር፣ ነገር ግን በእግዚአብሔር ሕግ ወይም በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል እንዳለ ብዙ ጩኸትና ጥድፊያ በሞላበት ዓለም ላይ የእግዚአብሔርን ቃል ማንበብ እና ማሰላሰል ዕረፍትንና ፍሬያማ ሕይወትን ስለሚሰጥ በዚህ አጋጣሚ ሁላችሁም አብራችሁ የእግዚአብሔርን ቃል በማንበብ ከእግዚአብሔር ቃል የሚገኘውን በረከት እንድታገኙ እናሳስባለን። ባለፈው ክፍላችን ላይ በኦሪት ዘፍጥረት ምዕራፍ 9 እግዚአብሔር አምላክ ለኖህ ቃል ኪዳንን እንደገባለት ምድርንም በጥፋት ውሃ ዳግመኛ እንደማያጠፋ ለዚህም ምልክት አድርጎ ቀስተ ደመናን እንደሰጠው ተመልክተናል፣ አይተናል። እንዲሁም ደግሞ ኖህ የወይን ጠጅ ጠጥቶ እንደሰከረና ዕርቃኑን ሆኖ ሦስተኛ ልጁ ካም እንዳየው እንደተሳለቀበት፣ በዚህም ምክንያት ኖህ ካምን እንደረገመው ተመልክተናል፣ አይተናል። ዛሬ ያ እግዚአብሔር ለኖህ ቃል ኪዳንን ሲሰጥ ብዙ ተባዙ ምድርንም ሙሉአት ብሎ የገባውን ቃል ኪዳን እንዲሁም ደግሞ ቀደም ብሎ በኦሪት ዘፍጥረት ምዕራፍ 1 ላይ ለአዳም የገባው ቃል ኪዳን እንዴት እንደተፈጸመ በኦሪት ዘፍጥረት ምዕራፍ 10 ላይ እንመለከታለን። እግዚአብሔር አምላክ ቃሉን ለሁላችንም እንዲገልጥልን ቅዱስ ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራይማ፣ ሰባቃታ ናቸው። የራይማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናወር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ፣ ካልህን፣ በነነዌና በካልህ መካከልም ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምጽራይም ሉዲምን፣ አናሚምን፣ ላህቢምን፣ ነፍታሌምን፣ ፈትሩሲምን ከነርሱ የፍልስጤም ሰዎች የወጡባቸውን ከስሉሂምን፣ ቀፍቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬጢያውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዌያውያንንም፣ አርኩዌንንም፣ ሲንንም፣ አራዴዎንንም፣ ሰማሪዎንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያን ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸውም እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም
የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶህ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ኤቦርን ወለደ። ለኤቦርም ሁለት ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐስረሞትንም፣ ያራህንም፣ ሃዶራምንም፣ ሐውዛልንም፣ ደቅላንም፣ ኦባልንም፣ አቢሜኤልንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዮባብንም ወለደን። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፉር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖህ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከነዚህ ተከፋፈሉ። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በዚህ ስፍራ ላይ የሚያስደንቅ ነገር ነው የምናየው። እንግዲህ ሰባዎቹ የአሕዛብ አባቶች ማለትም ምድርን የሞሏት በሙሉ የኖህ ዘሮች በሰባ ተከፍለው እዚህ ቦታ ላይ ተገልጠዋል። ይሄ ሰባ መሆናቸው ድንገተኛ ነገር አይደለም። በመጽሐፍ ቅዱስ ላይ በሙሉ የምንመለከተው ነገር ነው። በተደጋጋሚ ሲቀመጥ እንመለከታለን፣ እናያለን። አባቶችም ይሄንን በትርጓሜያቸው እነ ቅዱስ ዮሐንስ አፈወርቅ ይሄንን በትርጓሜያቸው በሰፊው ተንትነው አስተምረዋል። ለምሳሌ በእነዚህ በሰባዎቹ አንጻር ከአሕዛብ መካከል ተመርጣ ለእግዚአብሔር የማዳን ሥራ መሳሪያ የሆነችው እስራኤል 70 ሽማግሌዎች ያስተዳድሯት ነበረ። ሙሴ ሰባዎችን መርጦ ነበር። 70 የእስራኤል ሽማግሌዎችን መርጦ ነበር። እንደዚሁም ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ የመረጣቸውን ስንመለከት 12 ሐዋርያትንና ሰባዎችን እንደሾመ እንመለከታለን። የሉቃስ ወንጌል ምዕራፍ 10 ላይ ይሄንን እናገኛለን፣ እንመለከታለን። ያ ብቻም አይደለም። በቤተ ክርስቲያን ትውፊት እንደምናገኘው መንፈስ ቅዱስ በወረደበት ጊዜ ለሐዋርያት 72 ቋንቋዎች እንደተገለጡ እንመለከታለን፣ እናያለን። የነዚህ ነገዶች ቋንቋ እንደተገለጠላቸው አባቶች ይናገራሉ። በትውፊት የሚነገረውን ማለት ነው። በዚህ ሁሉ ደግሞ ሌላ የምናየው ነገር ምንድን ነው? በተለይ በዚህ በእኛ ዘመን ያለውን መከፋፈል፣ ሆድና ጀርባ መሆን፣ ያደጉ ሀገሮች፣ ያላደጉ ሀገሮች፣ እንደገና ደግሞ በአንዲት ሀገርም ደግሞ የአንዲት ሀገር ልጆች ሆነው በዘር በቋንቋ መለያየትን ስንመለከት ሁላችንም ከአንድ አባት እንደተገኘን እንመለከታለን፣ እናያለን። ኖህ የሁሉ አባት እንደሆነ እናያለን። ከኖህም ደግሞ ወደ ኋላ ስንሄድ አዳምን እናገኛለን፣ እንመለከታለን። ነገር ግን ደግሞ ልክ እንደዚያ ሁሉ ደግሞ ለእግዚአብሔር የሚገዙ ለእግዚአብሔር ሕይወታቸውን የሰጡ እና ደግሞ በክፋት መንገድ ይሄዱም በዚህ ውስጥ ቀስ እያለን እንመለከታለን። አሁን ናምሩድ ተጠቅሷል። ምዕራፍ 11 ላይ እንደገና እናየዋለን፣ እናገኘዋለን። ነገር ግን እነዚህን ሁሉ ሊዋጅ ከነገር ከቋንቋ ሊዋጀን ወልደ እግዚአብሔር ኢየሱስ ክርስቶስ በሥጋ ማርያም መገለጡን ስናስብ በምስጋና እንደነቃለን። እግዚአብሔር አምላክ አሁንም ስለ ቃሉ የተመሰገነ ይሁን። አሰላስሉት፣ ተመልከቱት፣ እዩት። በዚህ ውስጥ ግን ደጋግሜ እንዳሳሰብኩት እግዚአብሔር የማዳን ሥራውን እንዴት እንደሰራም ተመልከቱ። እያንዳንዱ የብሉይ ኪዳን ንባብ ወደ ክርስቶስ የሚያመለክተን ነው። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጓሚ ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው። ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ፍጻሜ ነው። በሁሉ ግን ያለው ክርስቶስ ነው። እግዚአብሔር ከእናንተ ጋር አይሁን። አሜን።